ሳም መጠጡና እንደዚህ የምጠቀማቸው ነገሮች በጣም ኦቨር ይሆኑ ሲመጡ ቀጥታ ክሬን በጠስኩት። ክሬን በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ ስለማምንም አላመልክም ምናምን ማንንም አላምንም። ጽጌ መከላከያን ተቀላቅላ ትግራይን ገደለች ምናምን እንደሚያወጥ እንደዛው ነው እየተባለ ነበር። ምንድነው የሚያወጥ? ከዛ በውስጥ ምናምን ቤተሰቦችን እንገልብሻለን ምናምን። ለልደቴ ተሰጠኛልኩሽን ወርቅ ሸጥኩት። ሰርቫይቭ ለማድረግ ብዙ ነገሮች መሸጥ ጀመርኩኝ። ከዛ ከረጅም ዓመት በኋላ እናቴ ቤት ተመለስኩ። ተበላሽብሽ ነገሩ ምናምን ትለኛለች። እዛ ነው አልተበላሽም። ከሱ ከመጠቀማቸው ራሴን ነፃ ስሆን ነው ደህና ነኝ። ከዛ ሜንታሊ በጣም ተጎዳው። ከዛ መጠጥ ጀመርኩ። በጭራሽ ነገር አልጠበኩም። ሲሪየስ እኔ በህይወቴ መጠጥ ነክቼ አላውቅም። ተሳሳተ መረጃ ሰዎች በተለየ መንገድ በተረዱት ፊልም እኔ ህይወቴን አጣሁኝ፣ አይምሮዬን አጣሁኝ። ከዛ መጠጣት ጀመርኩኝ። ከዛ አንዳንድ የሚወሳሰዱ ነገሮችን መውሰድ ጀመርኩኝ ምናምን። ከዛ አገለሉኝ። መስራት አልቻልኩም። እናቴ ቤት በ17 ዓመቴ ወጥቼ ብዙ ነገር አሳልፌ ምናምን እንደምንም ራሴን አቆምኩ ስል ተመልሼ ልገባ ሆነ እናቴ ቤት። ከሆነ የሆነ ነገር ይኖራቸዋል፣ መኪና ይኖራቸዋል፣ ኢቭን በቃ የሆነ ደና ነገር የሚለብሳሉ፣ ደና ቦታ ላይ ይታያሉ ምናምን። እኔ ያንን ነገር ሳጣው ከጓደኞች በታች መሆን በጣም የሚያምነገር መቅናት አይደለም። ሰላም የኔ ዋሪያክት ቤተሰብ ተከታታዮቻችን እንደምን ከርማችኋል? እንደምን ቆይታችኋል? እኛ በሰላም በጤና አለን ብለን በዛሬ ቪዲዮ በተለያየ ቪዲዮ እንመጣለን። በፈገግታ ምናምን ሰሞኑን እያያችሁን ነበረ። ዛሬ ደግሞ እንደዚሁ አዲስ ነገር ሲኖር አዲስ ነገር ይዘንላችሁ እንመጣለን። በትናንትናው ዕለት ወቸጉር ላይ ጽጌ ሮያል ቀርባ ነበር። ስለዚህ ስለሷ ጉዳይ አንዳንድ ነገር ልንላችሁ ከተፍ ብለናል። ምንድን ያለው ነገር ምንድን ነው የተፈጠረው ነገር የሚለውን ወደ እናንተ እናስቃያችኋለን። እናንተ ደግሞ ያላችሁን አስተያየት ደግሞ በኮሜንት ሴክሽን ላይ ያሳውቁን። ለእናንተ ይዘንላችሁ ቀርበናል። ሙሉ በጣም ረጅም ስለሆነ ወደ 4 ሰዓት ያክል ቪዲዮ ስለሆነ እኛ ሳጥረን ቅንጭብ አድርገን በአጭር ቪዲዮ ለእናንተ ይዘንላችሁ ቀርበናል። እስቲ ምንድነው የተፈጠረው? ጽጌ ሮያል ምን ሆና ነው ያዘነችው ያለቀሰችው? ብዙ ድባቴ ውስጥ ብዙ ሱስ ውስጥ የገባችሁ በምን ምክንያት ነው የሚለውን ነገር ለእናንተ ይዘንላችሁ ቀርበናል። በጣም ብዙ ያለቻቸው ነገሮች አሉ። ሱስ ውስጥ ገብቼ ነበረ፣ ሱስ ውስጥ መጠጥ ውስጥ ገብቼ ነበር፣ ራሴን እስከ መሳት ደርሼ ነበረ፣ አልባሌ የሚጨሱ ምናምን እንትኖችን ሁሉ አድርጌያለሁና ብዙ ያሳለፍካቸው ነገሮች አሉ ብላለች። ይሄ የሆነው ፊልሙን ከመስራቷ በኋላ ነው። ቢያንስ ሰይፉ ላይ እንኳን ካየናት 2 ወር ወይ 3 ወር ገደማ ቢሆነን ነው። ከዛ በኋላ እንግዲህ ያሳለፈችው በፊልሙ የመጣባት ያሳለፈችው ሳይድ ባር ሳይድ ነው። ስለዚህ እሱን እናያለን። ወደዛ እንሂድ። ተበላሽብሽ ነገሩ ምናምን ትለኛለች። እዛ ነው አልተበላሽም። ከሱ ከመጠቀማቸው ራሴን ነፃ ስሆን ነው ደህና ነኝ። ፊልም ሰርቼ ወድቄ ነው እንጂ በወቅቱ እኔም እንደነሱ ቲክቶከር ነበርኩ፣ እኔም ፌመስ ነበርኩ፣ እኔም ጎበዝ ነበርኩ ምናምን እላለሁ። ታገልኩ ላለማልቀስ። እንግዲህ ምን ኦኬ መረጋጋት ምናምን ፈልገው እንትን ላይ አይ ኢትስ ኦኬ አይ ኢትስ ኦኬ ቆጣጣራለሁ እና ከዛ ከጓደኞቼ በታችሁ ገባሽ። ቲክቶከር ሆኖ የሆነ ነገር ይኖራቸዋል፣ መኪና ይኖራቸዋል፣ ኢቭን በቃ የሆነ ደና ነገር የሚለብሳሉ፣ ደና ቦታ ላይ ይታያሉ ምናምን። እኔ ያንን ነገር ሳጣው ከጓደኞች በታች መሆን በጣም የሚያምነገር መቅናት አይደለም ነው ያማላ። እዛ ቦታ ላይ ደረሱ ሰዎች ደግሞ አንቺን ላለማገዝ ሲሞክሩ ምናምን ደግሞ ስታይ እዛ ራሴን ሞቼ አገኘሁት ማለት ነው። ራሴን ማለት እየተባለ ወይኔ ጽጌ ትደርሻለሽ የተባልሽ እዛ እኮ ትደርሽ ነበረ። ወይኔ በቃ አሁንማ በቃ በራብሽ ነው ውስጥ። እኔ እዚህ ጋር ኮሜንት ማድረግ የምፈልገው ምንድነው የሁላ ነገር የተፈጠረው ነው ማለት ምን ሆና ነው
ምን ተፈጥሮባት ነው? ከዚህ በፊት ስናቃት ዩቲዩብ ላይ ካፕል ኮንተንቶች ምናምን ሲሰራ ቲክቶክ ላይ ሊፕሲንክ ሲሰሩ ምናምን ነው ፋሚሊያቸውን የምናውቀው እና ላይክ በዛ ልክ ራሷ ዩቲዩባ እስካለመታየት የደረሰላት ነገር ምንድን ነው ማለት ግራ ነው የሚያጋባው። ያ ፊልም ብዙ ስሰራበት በጣም ብዙ መስዋዕትነት ከፍላለች። ከሰራች ደግሞ በኋላ ከዛ የበለጠ መስዋዕት ነው የከፈለችው። እግዚአብሔር ሰምቻለሁ ሙሉውን ኤፒሶድ እና ታሳዝናለች በጣም እየደረሰባት። ለእናንተ እየቀነጫጨብኩ ላሳያችሁ ያለውን ነገር እንትን ልበላችሁ ብዬ ነው እንጂ እሺ በጣም ነው የምታሳዝነው። በጣም ልጅቷ ብዙ ስትራግል አድርጋ የመጣች ልጅ ነች እና ከጓደኞቼን ሳይ ምናምን መኪና ይዘውና ከዛ በኋላ ፊልሙን ከሰራው በኋላ እንስራ ስላቸው አልሰራም አሉኝ አለች እና እዚህ ላይ እንደውም ጠቅሰዋለች እንትናን አብርሽ ኤቢ ግሬስን በጣም ቴንኪው ምናምን ያለች እሱ ነበር የሰራትና የሆነ ያላወቀችው የተነጠቀችው የሆነ ሳይድ ፓርት አለ ማለት ከፊልሙ ጋር የተያያዘ እሱን እኛም ለእንትን ስለማየው ወደ ጎን እንለፈውና ግን በዛ ልክ አሁን እሷ እንደዚህ ከተጎዳሽ ጓደኞቿ ምን ሊያደርጉላት ይገባ ነበር የሚለው ነገር ሌላ አጠያያቂ ነው ማለት በዛ ልክ ስትጎዳ ምናምን ቤት ለቃ ቤተሰቦቿ ቤት ስትሄድ የቤት ኪራይ መክፈል እስኪያቅታት ድረስ የት ሄደው ነው እነ ዳንኤል ሮያል ሌሎቹ የት ሄደው ነው አብሯት የነበሩ ቪዲዮ የሚሰሩት ጓደኞቿ የት ሄደው ነው? እሷ እኮ ድብቅ አርጋ እኮ ነው ዋጣ አርጋ መቼም ስትጠጣ ስትሰክር ሌላ ሱሶችን ስትጠቀም ማህታዋን ስትበጥስ ምናምን መቼም ታውቃላችሁ ይሄንን ጉዳይና እናንተ የት ነበራችሁ? ይሄን ነገር ስታደርግ የት ሆናችሁ ነው እናንተ? ጓደኝነት እንደዚህ ነው እንዴ? አብሮ ማደግ ረጅም ዓመት እኔ እነዳኒና ጽጌሮ ያለን ማቃቸው እግዚአብሔር በጣም ረጅም ዓመት ነው ሶሻል ሚዲያ ላይ ማለት ነው። ማንም ከመምጣቱ በፊት የመጡ ልጆች ናቸው። ዩቲዩብ ላይ ምንም ላይ እንትን ላይ ኢንስታግራም ላይ ምናምን በጣም ረጅም ጊዜ ነው ካዩአቸው ላይክ ስትራግል እያደረጉ የመጡ ናቸው ምናምን በደንብ ችግርን እንትን እያሉ የመጡ ናቸውና ሰዓትም ከሌሎቹ ቲክቶከሮች ጋር ኮላብ አድርጋ አትሰራም እና ምንድነው ምናምን የሚለው ነገር አለና እስቲ እንጨርስ። ለምን እንደዚህ ትሉኛል? ላስረዳቸው ፈልጋለሁ። እንደዚህ ሲሉኝ እንደዛ አትበሉኝ። እኔ እኮ እንደዚህ ሆኜ ነው። እኔ እኮ በጣም ጎበዝ ነኝ። እኔ እንደዚህ ነኝ። ሶ ነገሮችን ሰው በማይሆን ነገር ስለተረዱትና ህይወቴን አቅጣጫው ሌላ ቦታ ስላስቀየሩት እንጂ እኔም የራሴን አሻራ ማሳረፍ የምችል አይነት ወጣት ነኝ። ማስረዳት ፈልጋለሁ ኤቭሪዋን እንደዛ ለሚለኝ ሰው። እናቴም በቃ እንደዚህ ሆነ እንዴ ማለት ተበላሸብሽ ነገሩ ምናምን ትለኛለች። እዛ ነው አልተበላሸም ከሱ ከመጠቀማቸው ራሴን ነፃ ስሆን ነው ደህና ነኝ። ይሄንን ኢንተርቪው ጋር እኩል ነው የምታየው እናቴ። ጓደኞቼ የማያውቁ ሰዎች ምናምን እኩል ነው የሚያዩት፣ ከእናንተ እኩል ነው የሚሰሙት አንዳንድ ነገሮች። እና መሰበሬን ማመን አልቻልኩም። መውደቄን ማመን እንዴ ጽጌ ማለት ቅድም ስትናገሩ እንትን የፊል ያርኩት ነበረ እንዴ አሪፍ ላይ ነበራችሁ፣ በጣም በቃ ከባድ ላይ ነበራችሁ ምስትሉ ነበረ። ያን ሁሉ ነገር እንትን ብዬ ምናምን መውደቅሽ ይከብዳል በጣም። ከዛ ማህበር ላይ የሚያገኙሽ ሰዎች በጣም ብዙ ቦታዎች ላይ የሚያገኙሽ ሰዎች በቃ አሪፍ ላይ ነበራችሁ፣ አሁን ወደቅሽ፣ አሁን እንደዚህ ሆነ ሲባል ሱሴንም ጎን ለጎን እያበረታታው እንትኑንም ራሴንም ሰርቫይቭ ለማድረግ ጎን ለጎን ብዙ የሚያግዙኝ ሰዎች ደኛለች። እግዚአብሔር ነው ጎበዝ ልጅ ነች በጣም። የሆነ ጊዜ የሆነ ኢንተርቪው ላይ እንደዚህ ቀርባ ነበርና በጣም ስትራግል አድርጌ ምናምን አልሳካሁኝ። ከዚህ በኋላ እንደዚህ አይነት ጥያቄ ልጠይቅ ደጅ አልመጣም ምናምን ብዬ ጸሎት አድርጌ ነበር አለችና አሁን ላፊ ተስፋ ቆርጣ ነው ማለት ነው። እሰራለሁ ብላ ባሰበችው ነገር እታወቅበታለሁ ብላ ባሰበችው ፊልም እሰራለሁ ብላ ባሰበችው ታሪክ ላይ የገነባችው ነገር ሁሉ ፈረሰባት።
የሚያናደው እኮ እሱ ሳይሆን ደግሞ ማለት ነው የእሷን መቸገር አይቶ የእሷን እንደዚህ መሆን አይቶ ሊጠቀምባት የሚሞክር የፊልም ሜከር የሚባሉ የሆነ ቲሞች አሉና እኔ በይዞዬ በጣም የምናደደው እና እኔ እንትን ነኝ ላይክ ሲኒማ ላይ እንትን አላልኩም፣ ግን ቪዲዮግራፈር ነኝ። ኤቭሪቲንግ እችላለሁ በምለው አቅሜ እችላለሁ። እግዚአብሔር እኔ ጭንቅላቴ ታፍ ነው ምናምን የሆነ እንትኑ ቢኖረኝ እንደዚህ አይነት እንትኖችን ጭራሽ ኢትዮጵያ ውስጥ ያለን ሲኒማ ወይ እንዲቆም አደርጋል ወይ እንዲሻሻል አደርጋል። እግዚአብሔርን ነው የምላችሁ። በቃ የሆነ ታይም ላይ ልክ ናችሁ ሴቶች እኮ በዚህ አይነት እኮ ማለት የሆነ ሳውንድ ማን በአቅሙ እግዚአብሔርን ነይ ከኔ ጋር ካልተኛሽ የሚልበት ታይም አለ። የሚገርማችሁ እውነታቸው ነው ሴቶቹ የሚያወሩት አንዳንዴ እንዲህ ምናምን እውነታቸው ነው። እግዚአብሔርን ነው የምላችሁ። አሁን የሆነ እንትን ላይ ታወራለች እንትን ካለ ቀንጭብ ያወጣላችኋልና የሆነ ዳይሬክተር አለና እንደዚህ ፔንሲዮን እጅ ለእጅ እንደዚህ እየተጓተትን ነው እንትን ያልነው ምናምን ላይክ በዛ ልክ እኔ በጣም ያሳፍራል። ምን ለማለት አቅም የላቸውም ሴቶቹ። አንዳንድ አቅም ያላቸው ሴቶች በቃ የሆነ የሚሰሩትም ነገር የሆነ ትልቅ ፕሮጀክት ካልሆነ መስራት አይፈልጉም ዳይሬክተሮቹ። ዝቅ ያሉት ደግሞ እንትን ደግሞ መነሳት የሚፈልጉት ደግሞ በቃ ከነዚህ ጋር ነው ታሽተው ሊነሱ የሚችሉት። እሱን ደግሞ እንደዚህ አርጉ ካሏቸው እንዴት ብለው ነው የሚሰሩት? እንዴት ነው? እኔ እግዚአብሔር አንዳንዴ ውጭ ያላችሁ ሰዎች መርዳት ብትችሉ እግዚአብሔር እንደዚህ አይነት ነገር ላይ ፊልም መስራት የሚፈልጉ መውጣት የሚፈልጉ ሰዎች አሉ። ለነዛ ሰዎች ከምረዱ ማለት ነው ቲም ተዋቅሮ እንደዚህ አይነት ህይወት ላይፍን ማሳለፍ የሚፈልጉ ስንት ስክሪፕት ቁጭሎ የሚጽፍ እኮ አለ። የሚገራርም ስማርት የሆነ ታሪክ እንቀጥለው። እኔ ራሱ የሆነ እንትን ስላለብኝ ነው እንደዚህ እያወራ ያለሁት። ደግሞ መጡ ከዛ በኋላ ማለት እኔ ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። ገባሽ? እና ሰው ይኑር ብዬ ነው ማስበው። ለሰው ጥላቻ የለኝም። አሁን ላይ በሰው ተጎድቻለሁ፣ በሰው ደግሞ ታክሜያለሁ። በጣም መጠጥ ላይ ያገኘኋቸው ሰዎች ነበሩ እንዳልጠጣ ፕሮቴክት፣ ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች። እረፊ ቆይ አሁን እንደዛ አይደለም ምናምን። ከጀማ ውስጥ የማያውቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ የምፈልግ የነበረው ማለት ነው። እና እንዳልኩሽ ጎን ለጎን ታመምኩኝ። የሰው ምላስ በጣም ያሳምምሻል ምናምን መባልም በጣም ያሳምምሻል። ከዛ 3 አይነት ሰዎች አገኘው ማለት ነው። አንድ በስራ እንስራ ምናምን የሚል ሰው፣ 2 ደግሞ መጠጥ ቀንሺ እጅን የሚዘኝ ሰው አለ እንደዚህ ማርያምን ነው የምልሽ። መጠጥ ጠጥተሽ እዚህ የሆነ ሰው የሆነ ነገር ወስድሽ የሆነ ሰው ቪዲዮ ቢቀርጽሽ ራቁት ቪዲዮ ወይ የሆነ ነገር ቢያደርግሽ ምናምን ብሎ ፕሮቴክት ከማድረግ አንጻር በጣም ብዙ ሰው ፕሮቴክት አድርጎኛል። የመጀመሪያ ቀን የወሰድኩ ቀን ራሴን የሳትኩት ስልሽ ለሰዓታት ራሴን አላቅም ነበረ። እዳፈራለሁ እንደዚህ አይነት ነገሮች። መጀመሪያ አልዳፈርም። ራሴን በጣም ማከብረው፣ በጣም ወዶ፣ በጣም ጠነቀቀው። ጂም ነኝ 6 ቀን ነው ጂም የምገባው። ፊልሙን እየሰራው ቲክቶክ ላይ ምናምን ያለው ጂም ነኝ። መንፈሳዊ ህይወቴ ላይ ማሪፍ ነኝ ምናምን ሳም መጠጡ እና እንደዚህ የምጠቀማቸው ነገሮች በጣም ኦቨር የሆኑ ሲመጡ ቀጥታ ክሬን የበጠስኩት። ክሬን በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ። ስለማምንም አላመልክም ምናምን ማንም አላምንም። ዝም ብዬ የምኖረው። ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘ። ከዛ ቪዲዮ እንስራ አንድ ቀን ነው ተገናኝተን ቪዲዮ እንስራ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉኝ እንደዛ ማለት አልፈለኩም ነበርና ቪዲዮ እንስራ እንደዚህ አግዘኝ። እኔ ደግሞ አጋጣሚ ጠፍቼ ስለመጣው ቪዲዮ ሰራ ቫይራል አልወጣልኝ አለ። ደጋግሜ ቪዲዮ ሞክሬያለሁ እና ዩቲዩብ ቻናሌም አዲስ ነበረ እና 8000 ሰው ነው ያየው። 400-500 ሺህ እንዳልታየ በሚሊየን እንዳልታየ 8000 ሰው አየው።
ሰው 200 ምናምን ሰብስክራይብ አገኙ። ደጋግሜ ሞከርኩኝ፣ እምቢ አለኝ። ቪው ሊወጣልኝ አልቻለም። ከዛ ቪው ሊወጣልኝ አልቻለም። ከዛ አብርሃም የሚባል ልጅ አገኙ። በጣም መልካም ሰው ነው። እግዚአብሔር አንድ ቪዲዮ አሰራኝ። በአንድ ቪዲዮ 20 ሰብስክራይብ ምናምን አገኙ። የሚታወቅ ልጅ ነው። ማን ነው? አብሽ ግሬስ ይባላል። ሜቢ እናንተ እንደዚህ አይነት ቻናል ተከታተሉ ትችላላችሁ። ስሙ አዲስ አይደለም አይደለ? ቼክ ባደረገው እርግጠኛ ትክክለኛ ታገኘዋል። ልክ ነህ። ከሱ በፊት ግን ማለት ነው የሆነ ሰዓት ላይ ሪሌሽንሺፕ ውስጥ ነበርሽ አይደለ? ውጪ የሆነ ሰዓት ላይ ሲመጣ ምናምን ትዝ ይለኛል። አይ ዶንት ኖ ትክክለኛው ልጅ ይሁን አይሆን አላውቅም። ግን እንደዚህ አይነት ዲፕ እንትን ውስጥ ስትገቢ ሪሌሽንሺፕ ውስጥ አልነበርሽም፣ እሱ ልጅ አልነበረም በህይወትሽ የሚያወጣሽ ሰው። ከተበተነ በኋላ ነው ሪሌሽንሺፕ ከተበተነ በኋላ ነው። ኧረ በደንብ ነው ማለት አይደለ? በደንብ ነው ማለት አሳየና የኛው ልጅ እንዴት ሪሌሽን ምን ያ ታሳዝናለሽ ልጅቷ በጣም ይሄን ለማለት ምናምን አይደለም፣ ግን ሺሶ መስራት የምትችል አይነት ልጅ ነች። ቴንክ ዩ። በዚህ አጋጣሚ ኤቢ አብረ የለፋው ሰው ምናምን እንደዚህ ሲሆን ሲወድቅ አልገባኝ። ብዙ ሰዎች እየወጡ ስለኔ ቪዲዮዎች መስራት ጀመሩ። ምናምን ጽጌ መከላከያን ተቀላቅላ ትግራይን ገደለች ምናምን እንደሚያወጡት እንደዛ ምናምን እየተባለ ነበር። ምንድነው የሚያወጡት? ከዛ በውስጥ ምናምን ቤተሰቦችን እንገልብሻለን ምናምን። ከዛ ደግሞ የትግራይ ውስጥ ያሉ ቲክቶከሮች ነበሩ የዛ ሰዓት የሆነ ነገር እየጀማመሩ የነበሩት ምናምን ገንዘብ ካልሰጠሽን እንገልሻለን ምናምን ምንድነው የሚያወሩት? ለቦስ ደውዬ ነገሩ ምንድን አይ በቃ ተረጋጊ፣ ብዙ ነገሮች የተፈጠሩ ነው ተረጋጊ ምናምን ነገር ተባልኩ። እናቴ ተረበሸች፣ አባቴ ተረበሸ ምናምን። እኔ ከዛ ሰዓት ድረስ ልቤ ደንድኗል። ምክንያቱም ይሄን ነገር መረዳት የሚከብደው ሰው ይኖራል ብዬ አላሰብኩ። ከዛ ዩቲዩብ ነው የምተዳደረው። ከዛ ዩቲዩብ ምናምን ከኔ ጋር መስራት የማይፈልግ ብዙ ሰው ኖረ። ተገለልኩ አገለሉኝ ማለት ቅድም የፈለኩት ምንድነው የሰራችው ፊልም ምን ያክል አደጋ እክል እንደገጠመባት የሚያሳይ ነው። ማለት በዚህ ልክ ነው ላይክ አላየ ነው ምናምን ፊልሙ አሪፍ ነው ምናምን ሲባል ነው እንትናም ቴዲም ሲያስተዋውቀ የነበረው ሰይፉ ላይ ቀርቦ እዛም የማይቀበለው የሆነ ፊልሙን ማህበረሰብ አለ፣ የሚቀበለው ደግሞ ማህበረሰብ አለ ስትልም ሲመረቅም ፊልሙ በትላልቅ ባለስልጣናትን የተመረቀው ምናምን አለች። እንትንም ፕሮዲሰሩም ደግሞ የመንግስት አካል ነው ፕሮዲስ ያደረገው መንግስት ነው አለች ምናምን እና ያክ የማይቀበለው ሰው ነበረ። እንደዛ ሲሆን ፖለቲካ ጋር ትንሽ ተነካካሽ ነገር ነው። ሶ እንደዛ በምትነካካበት ሰዓት ማንም ሰው ሊሰራ ከሷ ጋር ፈቃደኛ አልሆነም። ምክንያቱም ከሷ ጋር ከሰራ ማለት እንኳን እሷ ቤተሰቧን እያስፈራሩ ከሆነ እሱም እንደዛው ነው ሊከሰትበት የሚችለው። ላይክ እውነታ ሊኖራቸው ይችላል፣ አለመስራትና አለመደጋገፍ ግን ይለያያል። አሁን ዩቲዩብ ላይ ምን አለ የሆነ ሼር መደራረግ ምናምን ነገሮች አሉ። ቤት የምትከራየው ቤት መክፈል አቅቷት የውርሳብ ለቤተሰብ የምትከፍለው የቤት እንትን አቅቷት ምናምን መርዳት እስከማችል ድረስ ደርሳ እሱን ግን መደገፍ የሚችሉ ጓደኞች ነበሯት። ላይክ በዛ ልክ ነበረ። እሱ ነገር አልሆነም። እሱ ነገር ያሳመማል፣ ራስን እንትን ያስብላል። ማህተብን እስከ ማስበጠስ እሷ ጋር አድርሷታል። ሱሳሶችን መጠቀም እንድትጀምር ራሷን እስከ መርሳት አድርሷታልና ላይክ በዚህ መንገድ የምትኖሩ አሁን መጨረሻ ላይ ምን አለሽ መሰላችሁ? ልክ እንትን ስል እኔ አይቼዋለሁ። አሁን ፈተናም በደንብ አይቼዋለሁ። ኤቭሪ ነገር ልጅ ሊሞትብኝ ይችላል ምናምን የደንብ ተፈትኜ ስላለፍኩት ምንም አይነት ነገር ሀፕል ሊያደርግ ይችላል፣ ግን ከዚህ በኋላ ወጣዋለሁ ስትሮንግ ሆኛለሁ ምናምን ብላ ነው የመጣችሁና አሪፍ ነው ባልሽበት ከቀጠልሽ ምናምን አሪፍ ነው። እንደገና የለቀቀችው ሚውዚክ ክሊፕ ነበረ፣ በሱ ደግሞ ትንሽ እንትን ደርሶባት ነበረ። ማለት ከሃይማኖት አኳያ የጀለቢያ ምናምን ተደርጎ ጭፈራ ምናምን ነበረው እና በሱ የተለያዩ እንትኖች ደርሶባታል። እኔ ብዙም
ማቀውም እንትን ሂንቱም ስለሌለኝ ይሄ ነው ብዬ ለማውራት አልችልም፣ የምናገረው ነገር ስለሌለ ማለት ነው። ሶ በዚህ ልክ እንደዚህ አይነት ነገር ካጋጠማት እቺ ልጅ ሌላ ነገር አለማረጓስ በመርግጠኛ ነበራችሁ? እቺ ልጅ በጣም ላይፍ መሯት ራሷን አጥፍታ ቢሆንስ? እውነት በቃ ራሷን ምናምን የሆነ ሰው ቦታ ቢሆንስ? ከዛ ዩቲዩብ ላይ ወጣችሁ ኒኮ እንደዚህ ጽጌኔ እንደዚህ ታረጋለሽ ብዬ አላሰብኩም ምናምን። ጸጸት ነው እንትን ነው በዚህ አሁን ውጭ ያላችሁ ምናምን ሰዎች ምን ሆነው ነው የዘመን ወጣቶች ምናምን ልትሉ ትችላላችሁ። በጣም ከምላችሁ በላይ በእኛ ሌቭል በእኛ ኤጅ ያለ ወጣት ላይፍን ስትራግል ለማድረግ ይሞክራል። በቃ ላይፍ በጣም ቻሌንጅ ሆኖበታል። አሁን ላይፍ ቲክቶክ ምናምን ላይ አግኝተው ነው ለፍተው ነው እነሱ ምናምን ነገር ላፊ ለፍተው ነው። ግን አሁን ላይ ግን በጣም ከበደ ምናምን ላይፍ ትንሽ ከብዳል እንድታውቁት ነው ምናምን ኤቭሪቲንግ ሁሉም ነገሮች ቻሌንጅ በዝቶባቸዋል እና ለዛም ነው እሷም የከበዳት እና መጠለያ ታስብ የምትችለው ሱስን መጠለያ አድርጋ። ግን መቼም ቢሆን ሱስ መጠለያ ሆኖ አያውቅም፣ ራስን መደበቂያ ሆኖ አያውቅም። ምክንያቱም ምችት ነው፣ በቃ ልስልስ ያለ ቦታ ነው የሚሆነው። እንብላ እኮ የለም ይሄ እዛ አካባቢ ያለ ጀማ ከሚርበን አጠጣ ምናምን የሚል ጀማ ነው። በቃ ትጠጣለህ እንትን ትላለህ ምናምን ራስን እያጣኸው ራስን። ከዛ አንተም የሆነች ነገር ስታገኝ እነሱ ብቻ ምናምን ይጋብዟል። እኔም ትላለህ የሆነች ነገር ላድርግ ትላለህ ስትል እላፊ ነገሮችን እንትን ከኔ ጋር አብረው የነበሩት ምናምን እስቲ ነው። ከዛ አገሉኝ፣ መስራት አልቻልኩም። እናቴ ቤት በ17 ዓመቴ ወጥቼ ብዙ ነገር አሳልፌ ምናምን እንደምንም ራሴን አቆምኩ ስል ተመልሼ ልገባ ሆነ እናቴ ቤት። እኔ ነኝ ከሆነ ጊዜ በኋላ ያው ልክ ዩቲዩብ ምናምን ስጀምር ቲክቶክ ምናምን ስጀምር ገንዘብ ማግኘት ስጀምር የፈለገ ነገር በእኔና በእነሱ መሀል ብዙ መጥፎ ነገር ቢፈጠርም የድሃ ናቸው ቤተሰቦቼና አንተ ማለት የሆነ ማገዝ አለብኝ። እዛ ልጆቹን የግል ትምህርት ቤት አስገባው። አንዷ ብቻ የመንግስት ቀጠለች፣ ታናሺ ህፃን ልጅ አለች፣ እሷም መንግስት የግል ገባች። ከዛ ወንድሜ ማለ እንዳልኩሽ ከጂ ምናምን ማመላልሰው ወንድሜ እሱንም መንግስት የግል አስገባውት ከመንግስት አስወጥቼ ከዛ የቤት ኪራይ ምናምን ደግሞ ከፍ ያለ ቤት ውስጥ ምናምን እንዲኖሩ አድርጌያቸው የተወሰኑ ለውጦች እንዲመጡ አድርጌ ነበረ በቤተሰቦቼ ማለት። ከዛ ዩቲዩብ ላይ ከኔ ጋር መስራት የሚፈልግ ሰው የለም። ቲክቶክ ላይ ኮላብ እናድርግ ብላቸው አክሰፕት አያደርጉም። ከዛ ስራዬን አጣሁ። በጣም ማለት አይዶን እንዴት እንዳልሰማችሁ። ከዛ ከማህበረሰቡ ተገለልኩኝ፣ ብር መስራት አልቻልኩም። ከዛ ለልደቴ ተሰጠኝ ያልኩሽን ወርቅ ሸጥኩት። ሰርቫይቭ ለማድረግ ብዙ ነገሮች መሸጥ ጀመርኩኝ። ከዛ ከረጅም ዓመት በኋላ እናቴ ቤት ተመለስኩ። ተመለሽ ደስታ ከዛ ላይክ በጣም የምፈልገው ሙያ ነው፣ በጣም የምፈልገው ነገር ነው ምናምን በምፈልገውና በምወደው ነገር ተቀጣው። ሰዎች ስልኬን አያነሱም፣ ከኔ ጋር መስራት አይፈልጉም። ፊልሙ ካለቀ በኋላ ደግሞ በቃ ምንም ነገር የለም እኮ አለቀ። በቃ ፊልሙ እኮ ካስመረቅሽ በኋላ እኮ ምንም ነገር የለም። ሲቀጥል እኔ ፊልሙ ተጀምሮ እስኪያልቅ ድረስ ገንዘብም አልጠየኩም። የትኛው ፊልም ነው እኔ የሚያኖረኝ? ተጀምሮ እስኪያልቅ ድረስ ብርም አልጠየኩም፣ ብርም አልተቀበልኩም። መጨረሻ ላይ ልዩ ተሸላሚ ያደረጉኝ። በጣም ለፍቻለሁ ለዚህ ፊልም። ልዩ ተሸላሚ ያደረጉኝና 100,000 ብር ከፈሉ። ክፍያውም ወዲያው ነው የተፈጸመው ምናምን። ከዛም በኋላ ግን ምንም ነገር እጄ ላይ ምናምን አጣው። ቲክቶክ ላይ ለማንሰራራት ስሞክር ቪው ምናምን ነገር እየወረደብኝ ተቸገርኩ። ከሰው ጋር ኮላብ ለማድረግ እኔን አይፈልጉኝም ምናምን። የምወዳቸው የምፈልጋቸው ሰዎች ጓደኞቼ፣ በጣም ብዙ ነገሮችን አብረን ያሳለፍን ልጆች ምናምን ሸሹኝ። ከዛ እናቴ ቤት ተመለስኩኝ። ከዛም በኋላ ህይወት አስጠላኝ፣ ደከመኝ፣ በጣም ደከመኝ።
ከዛ ሜንታሊ በጣም ተጎዳው። ከዛ መጠጥ ጀመርኩ። በጭራሽ ነገር አልጠበኩም። ሲሪየስ እኔ በህይወቴ መጠጥ ነክቼ አላውቅም። እግዚአብሔር እኔ መጠጥ ነክቼ አላውቅም። ልክ ይሄ ነገር በህይወቴ አፕን ሲያደርግ መጠጣት ጀመርኩኝ። ጓደኞቼ ማለት የምፈልጋቸው ሰዎች ምናምን ኦልሬዲ ትተውኛል። ከዛ ማይሆን ሰው ጋር ገጠምኩኝ ማለት ነው። ይራብሽ እንጂ አይጥማሽ አይነት ገጠምኩኝ። እንደዚህ ጀማ ጋር ገጠምኩኝ። መጠጣት ጀመርኩኝ። ከዛ አንዳንድ ነገሮችንም ወሰድ ጀመርኩኝ። ከዛ ራሴን እየቀለድሽ ነው? እውነቴን ነው። ብዙ ነገሮችን ወሰድ ጀመርኩ። ራሴን የሚያስተኝ ነገር ምናምን ራሴን የሚያሰጠኝ ነገር ምናምን ነገሮችን ወሰድ ጀመርኩ። ዘግቼ ምናምን ነው የምቀመጠው። ምግብ እንኳን ከሌለኝ ቤት ውስጥ ማለት ነው። የሰው እጅ እንደዚህ መለመን ምናምን አልፈልግም። እና ሶሻል ሚዲያ ላይ ወጥቼ በቃ እንደዚህ አጋጠመኝ ማለቱንም ሞራሉን አጣው። በቃ ከበደኝ ሁሉም ነገር። የምትባለው በጣም ታስጠላኛለች። አስበሽዋል? ውጪ ምንም ላያደርጉልኝ ነገር ለምን ወጥቼ የማይሆን ነገሮችን እንትን እላለሁ ምናምን ነገር ብዬ አሰብኩኝ። ራሴን ቤተሰቦቼን የማይሆን ነገር ውስጥ ከተትኩኝ። እኔም የማይሆን ነገር ውስጥ ገባሁ። በተሳሳተ መረጃ ሰዎች በተለየ መንገድ በተረዱት ፊልም እኔ ህይወቴን አጣሁኝ፣ አይምሮዬን አጣሁኝ። እዛ መጠጣት ጀመርኩኝ። ከዛ አንዳንድ የሚወሳሰዱ ነገሮችን መውሰድ ጀመርኩኝ ምናምን። ከዛ ውስጥ ከመጠጥ ውስጥና ከዛ ከሚወሰደው ነገር ውስጥ ስወጣ ደግሞ ራሴ ጽጌረዳ ሆኜ ያጣችዋ ምንም የሌላት ጽጌረዳ ራሴ አገኛታለሁ። እዛ ወዲያው ያችን ነገር ለመርሳት ደግሞ ሌላ ነገር እጠቀማለሁ። ከዛ እንደዛ ሆኖ ራሴ ማየቴ በጣም ከበደኝ። በነገሮች ላይ ሰው ሱስ ውስጥ ሲገባ ማለት ወዶ ያልገባ ሰው ማለት ሱስ ውስጥ ሲገባ የሆነ ነገር ውስጥ ሲገባ ምናምን ወዶ አይደለም። ማንም ሰው ወዶ እንደዚህ ያረ እረዳቸዋለሁ። አሁን ላይ ሱሰኞች ለምን እንደዚህ አይሆኑም እንዴ? እኔ ራሴን በጣም በቤተሰብ ያላደገ ሰው ባለጌ ነው ምናምን ይባላል አይደል? እኔ ግን እንደዛ አይደለሁም። በቤተሰብም ባላድግም ራሴን ከብዙ ነገሮች ቆጥቤ ከሱስ ከወንድ ምናምን ራሴን ቆጥቤ ራሴን ቤተሰብ ጋር አይደለም የምኖረው፣ ግን 2 ሰዓት ሲሆን ረቤት ቆጣለሁ ምናምን ብዬ ነው የምወጣው። ብቻዬን እኮ ነው የምኖረው። ቤት ስገባ እኮ ብቻዬን ነው ያለሁት። ግን እዛ ጋር ቤተሰብ እንዳለኝ ሰው እንዲያስብ እንዳይዳፈሩኝ ምናምን ስለምፈራ ቤት ቆጣለሁ እላቸዋለሁ። ማንም ቼክ የሚያደርገኝ የለም። ግን ራሴን ቤተሰብ አድርጌ ራሴን እናት አድርጌ ራሴን አባት አድርጌ ምናምን ነው ያስተማሩ። ራሴን አስተምሬ ነው ራሴን እዚህ ጋር ያደረስኩት። ገብቶሻል? ያ ነገር ሳያዳክመኝ ልክ ይሄ ታይም ላይ ሰርተሽ ለፍተሽ ስሰራ እንደ አህያ ነው የምሰራው። በጣም የምሰራው የታዘዝኩትን ነገር ታዘዛለሁ ምናምን በደንብ ነው የምሰራው። እዛ ደግሞ እንደ ንጉስ መከበር አለብሽ የሆነ ታይም ላይ አይደለ? እንደ አህያ ከሰራሽ አይደል? ኑሮሽ ደግሞ እንደ ንጉስ መሆን አለበት፣ እንደ ንግስት መሆን አለበት። እና ያንን ነገር ሳጣው በጣም ከበደኝ። እና አሁን የሆነ ሳለ ፊልም ስሪ ምናምን ነገር ስሪ ድሃ መሆን አልፈልግም ምናምን ላችሁ አዎ አልፈልግም። ከዛ በዚህ ውስጥ ብዙ መጥፎ ሰዎች ኖረው ህይወቴ እንዳበላሹት ያውቃሉ። ውስጣቸው ያውቀዋል። ይሄ ኢንተርቪው ሳይ እንዳላገዙኝ ያውቃሉ። ማገዝ ኖሮባቸው ማገዝ ስልሽ አንድ ቪዲዮ ለኔ ቢሰሩልኝ ህይወቴ እንደሚቀየር ያውቁታል። ማለት እንደምታገዝ ያውቁታል። ግን አላገዙኝም በወቅቱ። ያ ነገር ያሳመምሻል። አብረሽ ብዙ ነገር ካሳለፍሽ ሰው እንደዚህ አይነት ነገሮችን መቀበል ትንሽ ይከብዳል። እኔ አላቅም ብቻ ግን እስካሁን ድረስ ቂሜ አልለቀቀኝም። ውስጤ የሆነ ስሜት ይሰማል። ባሰብኩት ቁጥር ውስጤ ድምት ይላል። በቃ የሆነ ነገር ሊያድነኝ ፈልጎ አንድ ቪዲዮ ስሩልኝ ምናምን ብዬ ጠይቂያቸው አልሰራም ሲሉ ምን አደረኩኝ? ምን አድርጌ ማለት ቀን ሲጣም ሁሉም ነገር ይጠምብሽ። ከዛ የቀን ጎዶሎ አገኘ። መጠጣት ጀመርኩ እንዳልኩሽ ምናምን። ከዛ መጠጥ ቤት ውስጥ በጣም ከመሳት የተነሳ ዌተሮቹ ምናምን ጠርቼ ህይወቴ ታሪኬ ነግራቸዋለሁ። እንደዚህ ነበርኩኝ እኔ እኮ ዛሬ ላይ እንደዚህ ከመውደቄ በፊት እኮ እኔ እኮ ቲክቶከር ነበርኩኝ፣ እኔ እኮ ፊልም ሰርቻለሁ፣ እኔ እኮ እንዲህ አልነበርኩም ምናምን ማለት ጀመርኩና ይሰብርሻል። ይሄ እንደዚህ ማለትሽ በራሱ ይሰብርሻል። እንዲህ ወይኔ ልክ የሆነ እብድ ምናምን ስታይ አብረን እኮ እንማር ነበር ለሱ ምን አይነት ስሜት እንደሚሰጠው ታውቂያለሽ? በጣም ከባድ ነው፣ በጣም ማለት ነው። እና
አንድ ዌይተር አለች። አሁን ስታገኘኝ እወድሻለሁ እሺ በጣም ትለኛለች። ፊልም ሰርቼ ወድቄ ነው እንጂ በወቅቱ እኔም እንደነሱ ቲክቶከር ነበርኩ፣ እኔም ፌመስ ነበርኩ፣ እኔም ጎበዝ ነበርኩ ምናምን እላለሁ። ታገልኩ ላለማልቀስ። እንግዲህ ምን ይበቃናል እዚህ ድረስ ካየንና እውነቷን የተናገረችው ተቸግር ያለው ብዬ አንድ ቪዲዮ ስሩልኝ ስላቸው በአጠገብ ያሉ ሰዎች አላገዙኝም። የወደቀችበት ምክንያት ብዙ ምክንያቶች ሊኖሩ ይችላሉ። ግን አሁን የእሷ ፊልም ዓለም አቀፍ ሆኖ ቢሆን ኖሮ እናንተም ተጠቃሚ ነበር የምትሆኑት። በዚህ ላይክ እነ ዳኒ ሮያል ምናምን አውራችሁ የነበራችሁ ሰዎች ከእሷ ጋር ቪዲዮ ስትሰሩ የነበራችሁ ሰዎች ማለት ነው። ዓለም አቀፍ ፊልም ቢሆን ኖሮ ላይክ እነ እንትና እነ ማህደር እነ ሰለሞን ቦጋለ የሰሩት እንትን የሚለው ፊልም በረሃ ላይ ምናምን የሰሩት ፊልም እንደሱ አይነት ፊልም ሆኖ ቢሆን እናንተም ታዋቂ ሆናችሁ ነበር። እቺ ልጅ ውጭ ሄዳ ምናምን ቢሆን በእርግጠኝነት ሁሉንም ጎትታ ይዛ ትሄድ ነበር። አቅም አላችሁ ከኔ ጋር ይሰራሉ ምናምን ብላ ስለምታስብ ማለት ነው። ዘፈን ስታወጪ ጓደኛዋ አብራ ነበር ቻሌንጅ ስታደርግ የነበረው። ጽጌ የት ሄዳችሁ ነው እናንተ? እሷ እንደዚህ ስትቸገር፣ እሷ ስታጣ፣ የቀን ጎዶሎ ሲያገኛት የት ሄዳችሁ ነበር? እኔ አሁንም መክርሽ ነገር የያዘችው በጣም አሪፍ ነው። አሁን እየሰራሽ ነው። በቃ በዚሁ ቀጥል። ምን አለች መሰላችሁ? አሁን የተነዳሁት ንግግሯ ላይ ፊልም ለምንድን ነው የማሰቢው ምናምን ስትባል ፊልም ሰርች አሁንም ልጣ እንዲ አለች። የኛ ሀገር የፊልም ኢንዱስትሪ እንደዚህ ሆኗል። የኛ ሀገር ፊልምና የኛ ሀገር ፊልምና የኛ ሀገር ኳስ ያስቃል በጣም እግዚአብሔር ብቻ። ጽጌ ያንን ሁሉ ነገሮች አልፈሽ እዚህ ጋር በመድረስሽ በመጀመሪያ እንኳን ደስ አለሽ ምናምን። ግን በደንብ እንደ ወንድም ምን ልመክርሽ የምችለው ፈጣሪሽ ወዴትም ፈቀቅ አትበይ። ፈጣሪ ያዘጋጀልሽ ነገር አለ። ምናልባት ሁሉም ነገሮች የነበሩት የወደቁት የነበሩሽ ያጣሻቸው ነገሮች ሁሉ ለበጎ ቢሆንስ፣ የሆነ ችግር ስታገኝ አብረውሽ ያሉ ሰዎች ምን አይነት ሰዎች እንደሆኑ እንድታቂ ፈልጎ ቢሆንስ ፈጣሪ እንደዛ ያደረገው ፈጣሪ። ምናልባት እኮ ፈጣሪ ይሄ ያሹ ነገር አይበጅሽም፣ እስቲ ቆይ ያቸው ዙሪያሽኝ ብሎ ቢሆንስ ይሄንን ነገር ያደረገልሽ። ስለዚህ የፈለገ ተስፋ መቁረጥ ቢኖር በፈጣሪያችሁ ተስፋ አትቁረጡ። ባመናችሁበት ነገር ተስፋ አትቁረጡ። እኔ ሁሌም የምለው አምኖ ከመካድ ሰውረኝ ምናምን ነውና አምናችሁ ከመካድ ይሰውራችሁ፣ በፈጣሪያችሁ ተስፋ ከመቁረጥ ይሰውራችሁ እግዚአብሔርን። ብዙ ነገሮች አሉ ሰው ህይወት ላይ ሊያጋጥሙ የሚችሉ ነገሮች እና እነዛን ችግሮች ተስፋ ባለመቁረጥ ማለፍ ይከብዳል እኮ። ግን ሰው እቺ ልጅ እኮ እንዲለኝ ስላልፈለኩ ግን በዛው ደግሞ ስማርት የሆኑ ቲክቶከሮች ነበሩ። አንቺ ብቻሽን የማይሆን ነገር እንትን አልሽ እንጂ እግዚአብሔር በጣም የሚገራርሙ ሰዎች ደግሞ ነበሩ፣ ያግዙሽ የሚችሉ ሊረዱሽ የሚችሉ ምናምን። አሁንም እንዳትሸወጂ ልንገርሽ አንድ ነገር፣ ሶሻል ሚዲያ ተማምነሽበት ህይወትሽን ልትመሪበት የምትችይው ፕላትፎርም አይደለም። ሳይድ ቢዝነስ ያስፈልጓል። እግዚአብሔር የሚመጣውን ነገር ኢንቨስት የምታደርጊበት ሶሻል ሚዲያ ላይ ብቻ አይደለም፣ ሌላ ነገሮች ያስፈልጉታል። እና እንኳን ፈጣሪ አልፎ ለማውራት አበቃሽ፣ አልፎ ለመናገር ያ ጊዜ እኮ ብሎ አልቅሰሽ እንድታወሪው አደረሰሽ እላለሁ። በነበራት ቤተሰብስብ እንግዲህ ትናንትና ወቸጉር ላይ ያየነው የጽጌ ሮያል የነበረችበት ህይወትን አጋርታን ነበር። እሱ ላይ ሪያክት አድርገንበታል። ትንሽ ልብ የሚነካ የሚያሳዝን ስቶሪ ነው የተናገረችው። ከብዙ ነገሮች ወጣለች። ከሱስ ውስጥ አሁን አሪፍ ላይ ሃይማኖት ምናምን ብላል ይዛለች። እንግዲህ መጨረሻውን ፈጣሪ ያሳምርልሽ። ማግባት መውለድ እፈልጋለሁ ብላለች። ያሰብሽውን ያሳካልሽ።
ያለምሽ ሁሉ ይሁንልሽ እንላለን። ለዛሬ ነበረን ቪዲዮ ይህን ይመስል ነበረ። ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ለዛሬው እዚህ ጋር ይበቃናል። ሰላም ቸር ቆዩልን። ሁሌም እንደምላችሁ ሰላማችሁ ብዝት ይበል። ያሰባችሁት ሁሉ ይሳካልኝ። ባባይ ቻው።